ሄሎ አንቺ ሴትዮ ለምን ከህይወታችን አትወጪም? ቆይ ታይን በቃ ለምን እህቴ በሰላም ኖርሽ ነው አይደለ? ስላልሞት ነው እንደዚህ የምታሰቃይ? አረ በፈጠረሽ ትልቅ ሰው አይደለሽ እንዴ? ቆይ ለምን አትይንም? ትሰሚኛለሽ? እህቴ ጋር ደውለሽ አንድ ነገር በያትና ኢትዮጵያ ውስጥ እንዳለው እንዳረሽ እሺ? ቆሻሾች ናችሁ ሁላችሁም። ቆይ ለምን ተለወጠሽ ነው አይደል እንደዚህ የሚያደርጋችሁ? አምላኬ ወይ እባክህ እህቴን ጠብቃት። ሄሎ ለምን አትይንም? በቃሽ። ሄሎ ምሩ ነሽ እንዴ? ኧረ ምንም አልሆንኩም፣ ዝም ብዬ ነው። አይ ዛሬ መምጣት እንኳን አልችልም። እሺ በቃ ኧረ ደህና ነኝ፣ ምንም አልሆንኩም። ቻው በቃ። ሰኒ መታ ነበር እንዴ? ኧረ አልመጣችም። ምን ነው? ምንም እንዲሁ ዝም ብዬ ነው። ያኩን የነኬቢ ቤት ልጅ አንኳኩተሽ ሰላም በይው። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩሽ ይከፋሻል አይደል? አይ እንደዛ አይደለም። በቃ እንሂድ። ለምን ቆምክ? እንደውም ሂጂ፣ እኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ። ብቻዬን ነው እንዴ የምሄደው? እና አሁን እዚህ ጋር የዛ የከበደሽን ስም መጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? ማ እኔ ኪራ ነኝ የምቀነው? ለምን ብዬ ነው በቤት ሰራተኛ የምቀነው? የቤት ሰራተኛ? አዎ። ምን ነው በሙሉ ስምሽ ስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ። አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ እኮ የጭቅጭቅ መድረክ ነው የሚመስለው። ኧረ ተው። አንዳንዴ ግን እንደ ህፃን ያደርግሃል። በል አሁን በቃ ሂጂና ልጅቷን ስራ አግዣት። እሺ እኔ እኮ አይደለሁም የቆምኩት። የራስሽ ጉዳይ። ይሄ ልጅ በቃ ለየለት። ታዲያም እንደዚህ ታታሪና ቆንጆ የሆነች ምራት የትኛው እናት ነች የምትጠለው? ናኦሚ የቀረ ነገር አለ እንዴ? አዎ አንድ የቀረ ነገር አለ። ምንድን ነው የቀረ? ሚስቴ እረፍት ያስፈልጋታል። አስደነገጥከኝ እኮ። የኔ እናት ስለምታከብሪኝ አመሰግናለሁ። ቤተሰቦችንም ስለምትወጂልኝ በጣም አመሰግናለሁ። ፍቅሬን ጥፍ ነው ሸርግሽ እንዴ? ምን ማለት ነው? አንተን የሰጡኝ እኮ እነሱ ናቸው። እነሱ ቢያሳድጉ የታገኛሉ። ምን አይነት መልካም አስተሳሰብ ነው ግን። ይኸውልህ ናኦሚ፣ እኔ እንዲሰማኝ ያደረገው አንተ ነህ። ሴት ልጅ ከተፈቀረችና እንክብካቤ ከተቻላት እድለኝነት ይሰማታል። አብሯት ላለው ሰውም ሰላም ትሆናለች። አንቺ እኮ ለወዳጅሽ አይደለም ለሚጠላሽ ሰው ራሱ እኮ ፍቅር ነሽ ልጅ ነሽ። አሁን ሙገሱ የቆየንና ምን ነው እነዚህ ቆዩ እና ቃሉ በእናትሽ ወይ ደግሞ እንደለመዱት ተጋጭተው ነው እንዴ? ኧረ ቅድም እየመጣን ነው ብላኛለች። ደግሞ እኮ እንድትመጣ ብዬ ስራ አግዥኝ ያልኳት። እና ታዲያ እንዴት ሄዱ ይባላል? ይኸው እንደውም እነሱ ናቸው መሰለኝ እድሜያቸው ረጅም ነው ስናነሳቸው መጣው ሽልክፈትላቸው። አምላኬ ሆይ በናኦሚ እናት አይን ሙሉ አድርገኝ። ምን እያደረግሽ ነው? ልብሴን ልቀይር ነው ስራ እንዳገዝሽ። ኧረ ምንም ስራ የለም። እኔ እኮ እንድትመጪ ብዬ ነው እንደዛ ያልኩሽ። እውነትሽን? አዎ ሁሉንም ጨርሻለሁ።
አሁን የናሆሜን እናት ብቻ ነው የምጠብቀው። እንደፈራሽ ይገባኛል፣ ግን ደግሞ አንቺን አይቶ ለመውደድ የሚችል ሰው የለም። እንጃ ብቻ ልቤ ትርትር ይላል። ውስጤን የሆነ እንግዳ ስሜት እየተሰማኝ ነው። አንቺ ነሽ እንጂ እንደዛ የምታስቢው። እርግጠኛ ነኝ የናሆሜ እናት ገና እንዳየችሽ ነው ልጄን ውሰጂው የምትልሽ። አመሰግናለሁ። እንዳፍሽ ያድርግልኝ። ይሆናል። ቸር ተመኝ ቸር እንድታገኝ አይደለም ይባል። አረ ወንዶቻችን የት ሄዱ እንዳይሉ እንግባ። አይ ያንቺው ነው እንጂ የኔውማ ምን ነው በዛው በቀረችልኝ እያለ እንዴ። ኪራ እኮ ያላንቺ አይችልም። ቅድም ራሱ እዛ መንገድ ላይ እንደ እብድ ቆመን ስንጨቃጨቅ ባየሽ። ናሆሜ እኮ ምን ነው ቆዩ ስለው ተጣልተው የተጨቃጨቁ ይሆናል ብለኝ ነበር። አየሽልኝ አይደል? ጭቅጭቃችን ሁሉ እኮ ዓለም አቀፋዊ ሆኗል። የሚዋደዱ ሰዎች እኮ ናቸው የሚጨቃጨቁት ነው ብለሽ ነው። ነይ በቃው የጎደለም ነገር ካለ እንሙላ። አዎ እስኪ የሰራሁትን ተቀምሽልኝና የሚጨመር ካለ እንጨምራለን። እሺ አንተ እኔ የምለው በኤዲ ተጭናችሁ ነው እንደመጣችሁት? እዚህ ለመድረስ አንድ ክፍለ ዘመን እኮ ፈጀባችሁ። ምን በኤዲ ትላለህ? ሴቶችን ታውቃቸው የለ ቶሎ ይወጡ። ተው እባክህ። መቼም ጽናት የሜካፕ ምናምን ስትሰራራ ቆየች አትለኝም አይደል? እሷ በተፈጥሯ የምትንቀሳቀሰው በተፈጥሯ። እባክህ ሴት ያው ሴት ነው እና ቆይን ጽናት ስትቀባና ቆየች ልትል ነው? ሜካፕ ባትቀባስ? ቫዝሊን ለመቀባት ራሱ እኮ ፎርም ያስፈልገዋል። ታዝግኝ እባክህ። እንደው እማዬ ደወለች። ሄሎ ወይ እማዬ የት ደረስሽ እንዴ? ምን ነው ምን ገጠምሽ? አቶ ጉተማ ሞቱ? በስመ አብ መቼ? ሲያሳዝን በእናትሽ። እናት መጪማ ታዲያ ለነገሩ እንዴት ትመጫለሽ? በቃ እሺ እማዬ እሺ፣ እኔም ነገ ቀብር እመጣለሁ። እሺማ በቃ ቻው፣ ራስሽን ጠብቂ። ምን ነው ችግር አለ እንዴ? በእናትህ አቶ ጉተማን ታውቃችሁ የለ? አረፉ እኮ ነው የምትለኝ? በእናትህ እኔ እንጃ፣ እኔ ምንም አልመጡልኝም። እንዴ አንተ ጋሽ ጉተማ እንዴት ነው የማታውቃቸው? ይህ ሱቅ ምናምን ነገር ስትላክ እዚህ ሱቅ በር ላይ የማይጠፉ ታወቃቸው ጥቁሩ። ታዲያ እሳቸው ስትላቸው እንዲጎንን ብለው ካልነበር እንዴ? ወይኔ አንተ እሳቸው ናቸው እንዴ? እሳቸውንማ የማያውቃለ እንዴ? ውይ በእናትህ ነፍሳቸውን ይማር። አዎ በእናትህ ግን እሳቸው አረፉ። በዚህ እድሜያቸው ጥበቃ እየሰሩ በጣም ተሰቃይተው ነበር። እንዴ ታዲያ እሳቸው ልጆች አልነበሯቸውም እንዴ? አይ ልጅማ 6 ልጅ ነበራቸው። ግን በቃ እናታቸው ስትሞት ልጆቹ የእናታችን ንብረት ብለው ለ6 ተካፍለው ይኸው በቃ አባትየው በስርዓት አንድ ቀን እንኳን እንቅልፍ ሳይተኙ ይሆን እንደማቀቁ ሞቱ። አሁን እኮ መታ ያለቅሱ ይሆናል። ምን ይሉ እንደነበር ታውቃለህ? እንደኔ 6 ከመውለድ መንገድ ላይ ውሻ አንስቶ ማሳደግ ይሻላል ጽድቅ ነው ሲሉ ነበር። ውይ በእናትህ ነፍሳቸውን ይማሩ። በጣም ተስፋ ቆርጠውባቸው ነበር ማለት ነው። እንዴ እንዴት አይቆርጡባቸው? አስበው እስኪ አንተ ልጅ ወልደህ እንዳልወለደ ስትሆን። እንደዚህ ከመሆንስ እሱ ይጠብቀን። አሁን እንግዲህ ሌላ ምን ይባላል? እኔ የምልህ ሴቶቹ ይጠፉ። ምን አውቃለሁ፣ እያወሩ ይሆናል። ወይኔ በእናትህ እንደዛ ለፍታውን ቀረች ስላት ምን ትለኛው? ያው ትረዳለች መቼ ስለቅሶ አይደል? አዎ እሱማ ትረዳለች፣ ግን በጣም ነበር ያደከምኳት ታውቃለህ። እንቅልፍ የሚባል ነገር በአይኗ አልዞርም እኮ። ሄደ ጥራት በቃ ቆይ እስኪ ትንሽ ያውሩና ካልመጡ እንጠራቸዋለን። ምሩዬ ዝም ብለሽ ነው እንጂ እኮ የምትጨናነቂው። የሰራሽው ቆንጆ ምግብ ነው። እንጃ ብቻ አፏ ላይ ወርቅ ያርገው በይ። እንዴ እንድትታነቅ ነው? የጭንቀት ምኞት ግራ የገባው ነው። አዎ ይኸው እሱንማ ባንቺ እያየው ነው። ግን እኮ ቆየች። ምን ሆነ ይሆን እንዴ? አንቺ አማትሽን አንቺ ነው የምትያት? አንቱ ቢያት እንጂ። እኔ እኮ መሀል ላይ እረሳለሁ አንቺ አንቱ። ወይኔ ምሩ በቃ ቁሜ መቅረት ነው። አንቺ ትስቂያለሽ። አንቺም እኮ እነትዬ ሲመጡ ጉድሽ ነው የሚፈለው። እኔ እኮ ሰራተኛ ነኝ። እዚህ እንደዛ ማለት ፈልጌ ወይም ላስታውስሽ አልነበረም በእውነት። ኧረ አውቃለሁ አንቺ ልታስታውሽኝ ፈልገሽ አይደለም። አንቺማ ምኞትሽን መግለጽሽ ነበር። አስከፋውሻ? ኧረ በፍጹም። ይልቅ ሳሎን እንሂድ። ማሚው እንኳን ብትመጣ እዛ ሆነን እንቀበላት። ግን አሁንም ምንም ሀሳብሽን አልቀየርሽ? አላውቅም።
ጭራሽ ራሱን እየጎዳ ነው። ኪራ ራሱን ጥሏል። ጽዬ እባክሽ ፍቅርን አትግፊ፣ መጨረሻሽ አያምርም። እሺ ምን ላድርግ? እኔ ምንም አልልሽም፣ ግን አንድ ነገር ልንገርሽ፣ ልብሽን ስሚሽ። እሺ ግን አባቴ። ጽናት አሁን ልቆጣሽ ነው አይደለም? እንዳንቺ አይነት የሚወድሽ የሰውን ስሜት በቀላሉ የሚረዳ አባት እያለሽ ቀርቶ የራሳቸውን ስሜት ብቻ የሚያዳምጡ ቤተሰብ ያለው እንኳን እኮ ለፍቅር ስንት መስዋዕትነት ይከፍላሉ አይደለም እንዴ? እሺ ምሩዬ፣ በቃ በዛሬ ቀን ይህንን ርዕስ አናንሳው። እሺ ግን እንደ እህትም እንደ ጓደኛም አንድ ምክር ልምከርሽ። ይህ አሁን የወሰንሽው ውሳኔ ወደፊት እንዲቆጭሽና ምን ሆኜ ነው እንደዛ የወሰንኩት ብለሽ ራሽን የውቅሽ እንድትኖሪ ነው የሚያደርግሽ። ምሩዬ አላውቅም፣ በቃ ግራ ስለገባሽ ነው አሁን እየመከርኩሽ ያለሁት። ያንቺ ትልቁ ስህተትሽ ያኔ ለኪራ አባት እውነቱን አለመናገርሽ ነው። አሁንም ቢሆን ጊዜው አልረፈደም፣ እውነቱን ተናገሪ። እሺ ምሩዬ። በቃ ሳሎን እንሂድ፣ እየጠበቁን ነው። እሺ እንደዛ ነው የምትለው? እሺ ሁላችሁ ልክ ያፋልኩኝ ማስታወቂያ ልንለጥፍ ስለለ የመጣችሁት። ናሆሜ እናት ቆየች እኮ በደህና ነው? ይሄ እናቴ ፈረንጅ ናት ምናምን ያልኩትን ነገር አምነሽኝ እንደውም ብቻ። እንዴት ማለት? ይህ በሰዓቱ ትመጣለች ምናምን ነገር ብለሽ ጠብቀሽ እንደውም ብዬ ነው። አንተ እናት ላይ ሙድ ትይዛለህ? ሙድ ያዝኩኝ እኔ እናቴን ባየሻት። ናሆም መቼ ሙድ ይዛል ነው የምትይው? በቃ ዝም በይው ምሩዬ፣ አለምዬ አትመጣም ማለት ለምን? ይኸውልሽ ምሩዬ፣ እናታችን እዛ የጎረቤት ለቅሶ ገጥሞታል። ጋሽ ጉተማ የሚባሉ ሰው እያልፈዋል እና ለቅሶ ነው ያለችው። ወይ በስመ አብ፣ ነፍሲ ማለት ነው። አሜን። እና ይኸውልሽ ነገ ለቅሶ እንደሆነሽ ከኔ ጋር? አዎ፣ በዛውም ቤት ጎረምዳለን። ኧረ እኔ አልሄድም። እንዴ አይነ ወጣነት ነው የሚሆንብኝ። ባይሆን ከተዋወቅኳቸው በኋላ ይሻላል። ኧረ ምንም ችግር የለውም። እናቴ ቀለል ያረጅ ሰው ናት። ኖርማል ነው። እሷም ደስ ነው የሚላት ብታይሽ። አይ ናሚ ይቅርብኝ። አሁን ናሚ ይቅርባት ማለት ተዋውቃችሁ ቢሆን ኖሮ ብትሄድ ኖርማል ነው፣ የቅርብ ዘመድ ቢሆን ግን የሩቅ ሰው ስለሆነ የሞተው። እቺም ተደረበች አያት። አንድ አይነት እኮ ናቸው። አሁን ለማንኛውም እሺ ምግብ አቅርቡልን። እሷ ካልመጣች አንበላም እንዴ? ኧረ እኔ አቀርባለሁ። ቆይ እኔም ላግዝሽ። ሁለት አንድ አይነቶች። ምሩ ግን በእናትህ አለምዬ ስለቀረች ደብሯታል። አዎ በእናትህ እማዬ ልታገኛት ጓጉታም ፈርታም ነበር። ግን በቃ የሆነ ነገር አድርገን ፈታ ማድረግ አለብን። ምሩ ነ ይህ ግን ምን እናድርግ? ቆይ ስማ፣ ለምን እዚህ አናድርም ሰብሰብ ብለን? የት? እዚህ ከጽናት ጋር አንድ ሶፋ ላይ ላድር? ለምን? ቆጥ ላይ እኔ አልጋ እሰራልሃለሁ ለአንተ። ምን ይላል እሱ? ኧረ አላደርገውም በእናትህ፣ ከፈለገች እሷ ትደር። ተዋ፣ እንደውም ጀማውን እጠራዋለሁ። እዚህ ፈታ እያለ እናድራለን። አባቴ ጽናት ልታድር ሶፋ ላይ ተባናል። አባቴ አንተ ጽኑ ለአንተ ተየትም አባት አታድር። 4 ነጥብ። እንትን ድርብ ሰረዝ አይመቸህ? እኔ ልመሰረዝ ከድሮም አይመቸኝም። ስበል እባክህ ትወሪያለህ። መቼም አልሸወድልሽም። ከዛ ጋሺ ጋሺ ስትይ ይኸው ጋሻው መጣልሽ አላለኝ። ጽኑ ላቢ በቃ ይሻላለሽ። በቃ ሞቅ እያለሽ ኧረ በቃ ትዳሩ እንዴ ተዋት፣ ትጫወት። እዚህ ታድራለች። ወይኔ ኪራ ለምን ምድር ላይ ነበርኩ? አንቺ ስትሰክሪ ፍቅር አይደለሽ እንዴ? ሁሌ ላስክራት እንዴ? ኧረ ተው እንጂ በኋላ እሷ መፈለጉ ነው የሚብስህ። ኧረ ዝም በይው። ሲጀመር እኔ አውቄ እንጂ እንዴ ፍቅር አዋቂ እንደሆንኩኝ አንተ ምስክር ነህ እንዴ? አዎ እንደውም ይኸውልሽ የፍቅር ሰው ብለንሻል። እንደውም ለምን አንድ ጨዋታ አንጫወትም? ምን አይነት? እንትን አንድ ሰው ቁጥር ይይዛል፣ ከዛ ቁጥሩን የጠራ ሰው ይታዘዛል። ያበደ ሀሳብ ነው። በቃ እንጫወታ። እሺ ማን ነው ቁጥር የሚይዘው? ካመናችሁኝ እኔ ይዛለሁ። ተስማምተናል። ያዢ በቃ 3። እሺ እኔ 8 መርጫለሁ። 2 ያውቀሽዋል። አውቀሽ ነው? በእውነት አንቺ የጠራሽን ቁጥር ነው ያዝኩት። 2 ነው። በራስ መረም ወደቅ ይለዋል። ይሄ ነው። ማን ነው የሚጠይቃት? ኪራ እንዲጠይቀኝ አልፈልግም። ጨዋታው ለምን ይቀራል? እንደውም ይኸውላችሁ አዲስ ህግ እንድናወጣ ተገደናል። እንዴት ይመሰላችሁ? ቁጥሩን እራሱን የጠራው ሰው ሳይሆን ከቁጥሩ ጋር ተቀራራቢ ቁጥር የጠራ ሰው እንዲጠይቅ እናደርጋለን። ስለዚህ ከ2 ጋር የሚቀራረበው 3 ነው። ኪራ ይጠይቅሻል። ይሄ ነው እንግዲህ ገበያው። በል ጠይቃት። እንዴ እንቆቅልሽ ነው የምትጠይቃት? አፍጥ ነው እንጂ ሲያስጠላኝ።
እሺ ትጠይኛለሽ? የምጠላህ ይመስልሃል? ለጠየኩሽ ጥያቄ ቀጥተኛ መልስ ነው የምፈልገው። አልጠላህም። ልጥላህስ ብል በምን አቅሜ? እና ታዲያ ለምንድን ነው ከሌላ ሰው ጋር ልታጋቢኝ የፈለግሽው? ምክንያቱም ያንተ ቤተሰቦች እናቴ ምን ቤተሰቦቼ ምን ሆኑ? በቃ አንድ ጥያቄ ብቻ ነው የሚቻለው ጽናት። እንዳታወሪ እያስቆምሻት ባሉ ነው። በቃ ጨዋታውን እንቀጥላ። በቃ ይኸውላችሁ ግራ ቀኝ አይተናል፣ መልሱን መልሰናል። ስለዚህ መዝገቡ ይዘጋና ወደ ቀጣይ ጥያቄ እሺ? ምልሽ ሙርዬ፣ ወይ አንቺና ጽናት ግን የደበቃችሁ ነገር አለ አይደል? አረ የለም። ምን ነው? አይ ቅድም ጨዋታው ላይ ግን የሆነ ነገር መናገር ስትፈልጋ ስታስቆሚያት ነበር። ናኦሚ በቃ ደክሞኛል፣ እንተኛ፣ ነገር እናወራለን። ቆይ ግን እስከ መቼ ነው የምትደብቁት? ንገሪኝ። መቼ ነው ግልጽ ሆነሽ የምትነግሪኝ? ቆይ እንደዚህ እንደሚያምሽ እያወቅሽ ምን አስጠጣሽ? ምን አለ እንዳልጠጣ ብትከለክለኝ። መች ሰው የሚልሽን ትሰሚያለሽ? አንቺ እንደሆነ ከኔ ጋር መቃረን ነው ፍላጎትሽ። እሺ አሁን የምትፈልገው ነገር አለ? ምን ልስራለህ? አሁን አይደል እንደ ምሩ ጋር በልተን የመጣ ነው። ይልቅ ግቢና እረፍት አድርጊ። እሺ በቃ የምትፈልገው ነገር ካለ ቀስቅሰኝ። እሺ። ወይኔ ጨጓራዬን ተቃጠልኩኝ። እሺ ፓፓያ ጁስ ጠጫለሽ? አራቱ እሱን ደግሞ ማን ይፈጫል? እኔ ተኝተኝ ነው ያለኝ። አትተኝ ወይ ካልሆነ እዚህ ቅርብ ያለው ጁስ ቤት ሄደን ጠጥተሽ ትመጫለሽ። ተው እባክህ፣ ስተኛበት ይለቀኛል። እስኪ ሰውልሽን ስሚኝ ነው የተነሽ። እሺ ራሴ መሄድ እችላለሁ፣ ልቀቀኝ። ይሄ ልጅ አንድ ቀን አዙሮ ቱቦ ውስጥ ነው የሚከትሽ። እሺ እንዴት ነው አሁን? በቃ እንዴ ማጅራት ቆልፍ ታሲዘኝ ነው እንዴ? እና ታዲያ አልጋ ላይ ስትባይ እምቢ አልሽ። ምን አባት ይላልክሻ? ወይ እንደዛ ስትል እኮ የምትችል ትመስላለህ። ብችልማ እንደዚህ ከኔ እጅ ሱስ ያዘሽ። አንዴ እግሬ አንዴ ወገቤን ሽልኝ ምን ያርሽ እዚህ ወጌሽ ያደርግሽኛ። አሁን በቃኝ። በዚሁ ከቀጠልክ እኮ የተሰበረ ሰው ካላሸው ነው የምትለው። ገቢ አምጣ እንጂ ምን ችግር አለው? እናሻል። ማን ነው? ሰኒ ይመጣሉ ብላኝ ነበር። እሷ ነች መሰለኝ። ግቡ እንዴ። ሰላም ለዚህ ቤት ይሁን። እማ ወይ ልጄ ምሩ ሰላም ቤት እንጂ ምንድን ነው ቆምሽ የምታያት? ቁጭ በሉ፣ እግዚአብሔር ያክብርልኝ። እንደ አደባባይ 3 ጊዜ ካልዞርኩ አልጸድቅም አይጸናም አልሽ እኮ ልጄ። ኧረ እማዬ ገና ከመምጣትሽ ሮስት። ኧረ ደስ አይልም። ቁጭ ቤት መሩ እባላለሁ። አለም እባላለሁ። የናሆሚ እናት ነኝ። እኔ ደግሞ ጓደኛው ነኝ። እማዬ የኔ ልጅ ትቆያለሽ? ልሂድ እንዴ? ወዴት ትሄጂ? ገና ከመምጣትሽ ምን ነካሽ? እኔ ቆመሽ ቀረሽ ነው ያልኩት። አይዞሽ የኔ ልጅ፣ እኔን እንደ እናትሽ፣ አስፈላጊ ከሆነ ደግሞ ይሄን ዱርዬ እናባረዋለን። ናሆሚ አስቸጋሪ ነው አይደል? የኔ እናት አፌ ቁርጥ ይበልሽ። ናሆሚ ስትይ እንዴት ነው አፍሽ ላይ የሚጣፍጠው? እንዴማ ወዴት ነው? እኔን እኮ ረሳሽ እንዴ? ማን ነበር ከአባቱ? ምን አልኩሽ ምሩ? አንቺን ስታይሽ እኔን ከነመፈጠር የምትረሳኝ አላልኩሽም? ይኸው በቃ ተጫወቱ። እኔ ምግብ ላቅርብ። ቱቱቱ ከየትኛዋ ቆንጆ ዛፍ ላይ ነው እባክህ የቀጠፍካት? እንትን ይሄ ከሐዋሳን ኢምፖርት ያስደረግኳት። እንዴት ነች? የሸገሮቹ አልሆናሉ እንዴ? አረማ ደግሞ ይኸው ሙቺ ምሩ የመጀመሪያ ናት እያልኩሽ አይደል እንዴ? ከመጨረሻዎቹ ማለት ነው። እማ ደግሞ
አንተ እኔ እናትህን እኮ ታውቀኛለህ። አንተን ወልጄ እንጂ የዶሮ ቅርጫም እንደምጥል ታውቃለህ። እንዴማ ታዲያ አንቺ ራስሽ አይደለሽ እንዴ 12 ብልት እንዳላት ይፋ ያደረግሽው? ሊያውም በጋዜጣ መግለጫ ነዋ። አሁን እኔም እኮ ሰክሳለሁ እባላለሁ አይደል? እና ደግሞ መቼ ነው ታዲያ የልጅ ልጆችን ቆጥሬ ይፋ ማደርገው? ውይማ ደግሞ እኔ ራሴ ለራሴ አንድ ፍሬ ልጅ አይደል እንደገና። እኔ የምለው እናንተ የዛሬ ዘመን ልጆች ልጅ ውለዱ ስትባሉ እንደምትፈሩት ፈጣሪያችሁን ብትፈሩ የት በደረሳችሁ። እማዬ እኔም እኮ ያቆየሁሽ እስካሁን ይችን የመሰለች ወርቅ የሆነች ምራት ላምጣለሽ ብዬ። እና ታዲያ ወርቅ ልግዛላት ወይስ አልማስ? እሱን አንቺ ምረጪ። ተጫወቱ። እሺ ኧረ እኔም ላግዝሽ። ሴትና ያህያ እንግዳ እኮ የለውም። አይ አመሰግናለሁ። እናት እኮ አመሰግናለሁ አይባልም። እሺ በቃ እኔ ላዘጋጃች። እቺ ደንባሪ ነሽ እና እማዬ ቆንጆዬ ናት። ወደድሻት? ትችልበታለህ እኮ የእኔ ልጅ። እስኪ ልሳምሽ በእናትሽ። ሄሎ ጽዬ፣ የኪራ እናት እኮ መጣች። ማነው ማለቴ የናሆሜ። በእውነት ብታይ ቤት አላጸዳው፣ ምግብ ራሱ አሁን እያቀረብኩ ነው ገና። በጣም ጨንቆኛል። ወይ ካልሆነ በመስኮት ልውጣ እንዴ? ጨነቀኝ እኮ። እሺ ምን ላድርግ? እሺ በቃ ቻው። ያ አምላኬ ወይ ከመደናበር ብቻ አንተ ጠብቀኝ። እኔ ልጅ ዛሬ እንዴት ነው በጠዋት ልጄ ተነስቶልኛል? እንዴት አለሽ? ደህና አድሬልሃል የኔ ልጅ። አባቴ እኔ በሩን እንደ ህፃን ልጅ እናቱ እንደጠፋችበት እየጠበቀኝ ነው። እንዴና አልኩት እንግዲህ እሱም ቢያለ ምን ላድርግ ነው ማይ? አንተ እንደው ከኔ ጋር ጭቅጭቅ አምሮ ነው እንጂ አባትን ጸባይ ሳታውቀው ቀርተህ ነው? ማይ እኔ እኮ ትልቅ ሰው ነኝ አይደል እንዴ? እዛ በተገረዝኩበት አልጋ ላይ ልገነዝ እንዴ? እሱማ ልክ ነህ። ያው ግን ሳትነግረው ቤት ተከራይተህ ስለወጣ ትንሽ ከፍቶት ነው ነው። ግን አለ አይደል እንደዚህ አይነት ለውጦችን እኮ ማበረታታት ነበር የነበረበት አይደል? ወገኛ ይልቅ የኔ ወይዘሮ የት ሄዳ ነው? ድምጿን አልሰማሁትም። ኧረ እሷ በጠዋት ነው የተነሳችው ማይ። ቁርስ ምናምን እየሰራች ነው። አሃ እቃውም ተስማምቷታል ማለት ነው። ምን ማለት ነው ደግሞ ትያለ እንዴ? አንድ እቃው እንኳን እኮ ድምፁ አይሰማም። ወይ ጉድ! እንደው ከየት ነው ግን ያፈስካት እንዴ? እማ ደግሞ ምን እያልሽ? እሷ የተሰጣች ሽሮኖች እንደማፍሳት። አቤት አቤት ወገኛ፣ እንደው ሙድ ይዘህ ልብህ ውልቅ ብሏል። እማዬ ግን እንዴት እንደታደልኩኝ አየሽ አይደል? ይኸውልህ ጠበቅ አድርገህ ያዛት። በኋላ ላላ ብላብህ ጠፍታ ወይኔ ጉዴ ወይኔ ስትል እንዳልሰማ። እና እንዴት ላጥብቃት? ማጥበቂያ ዘዴው ቢነገረኝ በጣም ደስ ይለኛል። አንተ ደግሞ የሚቀለድበትን ሰዓት ወቅ እንጂ። እኔ የምልህ ውለዱ ነው። ምን በመስታወት ነው? ሄዳ ያንተ ልጅነት የሚታይ ልጅ ውለድ ስትባል ነው። ምን ነው ከቤት ተከራይተህ ስትወጣ ይሄንን አላልክ? አራማ ደግሞ ምንድነው? ለሁሉም ነገር እኮ ጊዜ ያለው አይደል እንዴ? ቀስ ብለን እንወልዳለን። ገና ልጆች ነው ሁለታችን። ኧረ እኔ ምን አጨቃጨቀኝ ለአንተ ብዬ ነው። አራማ ኧረ ፍቺ በቃ። ቤት መጥቼ እዛው እንከራከራለን በሰራት። ናሚ ዳቦ ገዝተህ ና። ማሚ ተነስተሻል እንዴ? እንዴት አደርሽ ሙሽሪት? ደህና ነኝ። በሉ እናንተ ተጫወቱ። እኔ ዳቦ ገዝቼ ልምጣ። ማኝ ነይ እኔ ቆንጆ። እስቲ ማሚ አቅርቤ ልጠብቀው ቁርስ። ለምንድን ነው ግን የምትፈሪ እንዴ? ስንት ጊዜ ነው እንደ እናትሽ ያልኩሽ?
ሰኒ? ብዙ አስቆምኩሽ? አረ ትንሽ ነው፣ 1-2 ሰዓት። እንደውም ቶሎ ከፈትኩልሽ። ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? በእናትሽ ክብሩ ይስፋ። እኔማ ምን ሆናለሁ ብለሽ ነው? ግን ደህና ነሽ? ደህና ነኝ። ምንድን ነው አጥብቀሽ ጠየቅሽኝ? አይ ስልክ አታነሺም፣ ቤትም አትመጪም። በሰላም ነው? አዎ ትንሽ ራሴን አመመኝና ለዛ ነው ሰሞኑን ከቤትም አልወጣም። እና ሲያምሽ ባዶ ቤት ነው የምትቀመጪው? ቢያንስ ደውለሽ ነው ያትይኝም እንዴ? አረ አንቺ ስንት ስራና ችግር እያለብሽ ደግሞ በእኔ ጉዳይ ላይ አልፋሽ እንዴ? እንዴ ምን ማለት ነው? ለእኔ ጉዳይ ብቻ የምለፋ ራስ ወዳድ ነው እንዴ የሚመስልሽ? አረ እንደዛ አላልኩም። ያው የኔ ራስ ምታት የተለመደ ነው። ከ3 ቀን በኋላ ይለቀኛል ብዬ ነው። እውነት ሰኒ ያዘንኩብሽ። እኔ እኮ ሰውን ስቀርብ ግልጽ ባለ ማንነቴ ነው። አይ እኔ እኮ እንዳትጨነቂ ብዬ ነው። ከአነጋገርሽ የተረዳሁት ነገር ቢኖር ራስ ምታቱ ዝም ብሎ እንዳልመጣብሽ ነው። ልክ ነሽ። እልል እያለ ነው የመጣው። እኔን ለመሸወድ የምታደርጊውን ነገር አቆሚ። በደንብ እኮ ነው ማቅሽ። ደህና ነኝ እኮ ሰኒ። በቃሽ። ምንድነው የተፈጠረው? ንገሪኝ እንጂ በፈገግታሽ ልደልኝ አትሞክሪ። እየጠበቅኩሽ ነው። ጽናት ምንም የለም እኮ በቃ አትጨነቂ። እሺ ቢያንስ ውጪ ስንወጣ ይለቅሽ ይሆናል። ነይ ወጣ ብለን አየር እንቀበል። እንደዛ እንኳን አላሰኘኝም። እሺ ቢያንስ ራስሽን እንደዚህ ቁም እስረኛ እንድታደርጊ ያደረገሽ ምክንያት ንገሪ። አይ ምንም የለም፣ ግን እንደውም ወጣ ብንል ሳይሻል አይቀርም። በቃ ልብሴን ቀይሬው ልምጣ። እሺ ይሄንንም ያዥው። እሺ እዚህ ጋር ቆሻሻውን አስለቅቅልሻለሁ። ቆይ ሰኒ ምን ሆና ነው? በደህናዋማ አይደለም። የሆነ የተፈጠረ ነገር አለ። የት ሄዳ ነው ደግሞ ጽናት ቤት ጭር ያለው? ሄሎ፣ የት ሄደሽ ነው? እና ቢያንስ አትናገሪ? ሰኒ ጋር ደግሞ እንደመጣ ነግሬሻለሁ አይደል እንዴ? አረ ችግር የለውም። አረ ተይው፣ ለምን ትመጫለሽ? መጀመሪያ ለምን ሄድሽ? ለምን ትመጫለሽ? እሺ ቻው። ጭራሽ ከቤት እየወጣሽ መሄዱን በቃ ኖርማል አደረገችው አይደለ? ወይ ጽናት፣ ሰው እንዴት አለቃም ፍቅረኛሽም እንዳይሆን ትከለክያለሽ? ፍቅረኛሽ ሲሆን ራቀኝ አለቃ ይሁን ትያለሽ። አለቃሽ ሲሆን ደግሞ ልታሳብደኝ ነው እንዴ? ምንድን ነው የምትፈልገው? ጭራሽ እንደ እብድ ብቻዬን ታስወሩኛለሽ አይደል? ጭራሽ ብቻን ታውራልኛላ? እንዳትክደኝ። በር ላይ ቆሜ ይሰማ ነበር። እንዳትክደኝ። ከድምፅ ፍቅር ይዞኝ። ኧረ እባክህ እንዲሁ በጀሪካን ማምቀት ስሟ ሲያስጠላ። በዚህ ፍቅር ይዞኝ ይላል። አሹፍ አንተ ምን አለብህ? እንደ ፈንዲሻ እየተገላበጥክ አሹፍ። ወይ ዘንድሮ እሱም ጀመረ እንዴ? ምኑ መገላበጡ ነው? ናውም ተወይም በእናትህ ምን ሆነ ነው? ኪራ ግን ቆይ ራስን አስተውለዋል? በጣም እኮ ብስጩ እየሆንኩ ነው ያለው። እና ምን ላድርግ ነው? ምን አይነት አወዛጋቢ ሁኔታ ውስጥ እንዳለው እስኪ። እኔ ግን ጽናት እንደዚህ የሆነችበት ሌላ ምክንያት እንዳላት አውቃለሁ። እሺ ምንድን ነው? እሱን እርግጠኛ አይደለሁም፣ ግን አስተውለ ከሆነ ጽናት እኮ ሞቅ ብሏት የሆነ ነገር ልታወራ ስትል ምሩ አስቆማታለች። እንደዛ ከሆነ እኮ ምሩም ታውቃለች ማለት ነው። አዎ፣ ግን ምን እንደሆነ ልትነግረኝ ፈቃደኛ አይደለች። እኔ ማንን እንደማፋጠጥ አውቃለሁ። ወይ ካልሆነ ምሩ ልጠይቃት እንዴ?
ደህና የሰመረልህን ፍቅርና ህይወትን የማበላሸት አልፈልግም። እኔ ምን አውቃለሁ፣ ግን ስለሱ ጉዳይ ሳነሳባት በቃ ቁጣና እንቅልፍ ነው የሚታየት። ቆይ ግን ምን አይነት ቅኔ የሆኑ ሴቶች ናቸው? ይኸውልህ የኔዋ ቀላቀጠን፣ ያንተዋ ደግሞ ይሄ ወፈራ ጠር ትላለች። ድሮ አጭር ሰው ተንከሲስ ነው ነበር የሚባለው። ለእነዚህ እኮ ሰውዬ ይኸውልህ እንዲህ ስትል ሰምታ ደግሞ ሌላ ጦርነት እንዳከፍትብን ተናግሬያለሁ። አይ እኛ ያላየነውና ያልከፈትነው ጦርነት አለ፣ ግን መጨረሻው የኔ ሽንፈት ነው። አትሳሳት ኪራ፣ ፍቅርን ረግጦ ያሸነፈ የለም። ይኸው መጣችን። እንዲህ ተለጥፋ እየሰማች ነበር አልኩ። ምንድን ነው የሚሰማው? ምጣድ ነው። እኔ የምልሽ ምጣዱ ሰማልሽ? የምን ምጣድ? የእንጀራ ምጣድ ነው። ሌላ ምጣድ አለ? እንዲህ ኧረ አሁን እሱን ተውትና ይልቅ እርቦናል፣ ምግብ አቅርቡ። 5 ደቂቃ እሺ፣ ለማሞቅ ምጣድ ትለኛለች። እንግዲህ የኔ ልጅ ቤት መቀመጥ አይወድ ይጨንቀዋል። ኧረ ዛሬ ነው እንጂ ወጣ እኮ ቤት አብሮኝ ነበር የሚውለው። አያፍላ ፍቅር በቃ ሁሉን እንያዘው። የሚገርም እኮ ነው። እንደው በአንድ ሰደል ዓለምን እናጭሳት እንጠናት እኮ ነው የምትሉት። ናሆሜ ግን ጨዋታ በእርሷ ነው የወጣው። የኔ እናት ተሰቃየሽብኝ እኮ። ለምን? እኔን ለማክበር ብለሽ አንዴ አንቱ አንዴ አንቺ ስትይ መከራሽን እኮ ነው ያየሽው። ለምዶብኝ እኮ ነው፣ አስተካክላለሁ። እንደዛ ማለት አይደለም። እንደ እናትሽ ምንም ችግር የለም። በፈለገው ነገር ሁሉ ብጠሪኝ እኔ ደስ ይለኛል። እሺ እኔም ደስ ይለኛል። አግኝቼ ነው። ናሆሜ ብዙ ጊዜ ቀልድ ያበዛል፣ ግን እንደዛም ስለሆነ ዋዛ ሰው እንዳይመስልሽ። ቁም ነገር ላይም በጣም ጥሩ ሰውና ከባድ ሰው ነው። ካሳደገችው እናቱ በላይ ባላውቀውም ናሆሜ ግን ቅልብ ያለው ጨዋ ታዋቂ ተወዳጅ ልጅ ነው። እኔ የምልሽ እና ደስታችሁ ሙሉ እንዲሆን ለምን አንድ ድክ ድክ የሚል ልጅ አትጨምሩ? አሁን ማለቴ አልፈጠንም። እንደው አንቺ ሽበኝ እንጂ 6 በሬ ጥዬ ነው የምሞሽርሽ። እሺ ግን ቤተሰቦችም እዚህ የሉም። ለሰርግ መቸኮል እንዳይሆንብኝ ብዬ ነው። አውቃለሁ ቤተሰቦች ሐዋሳ ናቸው። ናሆሜ ሁሉንም ነገር ስላንቺ ነግሮኛል። እሺ ጊዜ ወስደሽ አስቢበትና ትነግሪኛለሽ። እኔ እናትሽ ወገቤን አሰሬ ነው የምድርሽ። እሺ ማሚ። በይ እኔ እንደው እስካሁን እዚህ ተጎልቼ ቀረሁ። ይሄኔ እስካሁን ተናዶብኛል። ግን የናሆም አባት እዚህ መጥቶ ብታዋወቁ ደስ ይለኝ ነበር። ያው እንግዲህ ናሆሜ ከቤት ስለወጣ ተናዶበት ነው። ቤት ስትመጪ ትታወቂዋለሽ። እሺ ማሚ። እና ምግብ በያ። አንቺ ልጅ በዚህ አያያዝሽ ልጄን የቁርስ ቁርስ፣ የቁርስ ምሳ፣ የቁርስ ራት ነው የምታበዩ ማለት ነው። አረ እንደዛማ ያረሰም አይችላል። አንቺ ግን በዚህ ሁኔታሽ እንዴት ነው? እንደው ናሆሜ ያጎርስሽ እንደሆነ እንጂ እንደዚህ እየቆነጣጠስሽ እየበላሽ ሰው የምትሆኝም አይመስለኝም። አረ ብዙ እኮ ነው የምንበላው። በይሽ እኔ ልሂድ። ለማንኛውም ሰላም ዋይ። ችግር የለም እዛው ሁኚ፣ ችግር የለም።